የትላንት ቪዲዮ አብዛኛውም ልጆች ፕራንክ ነው ምናምን እያሉ ናቸው። እና እኛ ፕራንክ ሆነ አይሆን ያው ያየነውን ነው እንትን አስተያየት የምንሰጠው። ግን ፕራንክ ደግሞ ሲያድር አይነፋም ማለት ነው። ያ ፕራንክ ሲያድር አይነፋም። ምክንያቱም እኛ ምን ተመልካች ምን ይላሉ ብለና ወይስ ምንድን ነው ሲቀጥል ማለት ነው። ለእኛ ራሱ ሪስፔክት የላችሁም ለሚወዳችሁ ማለት ነው። ፕራንክ ከሆነ እንዴት ያድራል እንዴ? ፕራንክ እኮ ማደር የለበትም። ያውን በዚህ መልኩ እሷ ትታደብሯት ሂዳ ማለት ነው። እና እኔ ፕራንክም ሆነ ምንም አልጣመኝም። ምክንያቱም ቀለበት ደግሞ ደስ በሚል ነገር ራሱ ብታረግ ደስ ይላል። ኖርማል ነው ግን እንደፈለግ ካርግ ቀለበት ብታረግላት ዋናው የእናንተ መፈቃቀር ነው እንደኔ ማለት ነው። ግን አንተም የለበስከው የብርድ ሹራብ ነው ምናምን ነገር ብቻ የዛሬውን በአሪፍ ነገር ለማዘጋጀት ብላ አስበ ይሆናል ብዬ አስባለሁ። ግን በቃ እኔ ተሰምቶኛል። አዎ ምክንያቱም በሞራሏ ላይ ማለት ነው የተጫወትኩ ይደብራል እንዴ ፕራንክም ቢሆን ማለት ነው። እየሳክ ነው ምናምን ያንተ ሳቅ ራሱ አልታየኝም። ምክንያቱም ስንጠብቅ ነበረ በቃ ቀለበት ታደርጋላችሁ ምናምን እያለን እና ያን ደግሞ ሰምተ ማለት ነው ቀለበት ላረግናት ነው ብላ እኛን ሁሉ አስደስተ በአንድ ስልክ መቼስ በአንድ ስልክ ሰው እንዴት ይለወጣል? አፈቅርሻለሁ አገባሻለሁ ለሚላት ሴት በአንድ ስልክ ይለወጣል ብዬ አላስብም። የሆነ ነገር ካላሰበ በስተቀር በእርግጥ ግን እኛም ደግሞ በትላንቱ ቪዲዮ ላይ ስታያት መስል እንችላለን። ምክንያቱም ትታው ስትሄድ ራሱ ፕራንክ ማለት ነበረብ እንዴ ሆ እንደዚህ ልቧ ቀጥ እስኪል ድረስ ጨካኝ ነው የምር እንዴ። በሌላ ፕራንክ ራሱ ቢያድር ጥሩ ነው። ያውም በዚህ አሁን እኮ ማን ሄሉ ማለት ነው በጣም ተናዳ ማየውን ነገር ተናግራለች። እና ወዶቼ እንዴት አደራችሁ? ደህና ናችሁ? አይኔ ጣፋጮች አቤት የኔ ነገር ወደ ገደሎ ነው እኮ ምገባው። ደህና ናችሁልኝ? አዳሮኬ ነው እኔ ጋር መልካም ነው። ላይክ ሼር ሰብስክራይብ እያደረጋችሁ አበረታቱኝ የኔ ውዶች የኔ ናፍቆቶች ወዳቸዋለሁ። እና ትላንት ሄሉ ማለት ነው ከሳም አንደበት ማለት ነው በቃ ውስጥ ያለውን ሁሉ ነው ያወጣችው። ይሄ ፕራንክ እንግዲህ ፕራንክ ከሆነ ይሄንን ነገር ከሄሉ አፍ ከሄሉ ውስጥ ወጥቷል። ምክንያቱም እኔ እናንተ በጣም ቸኩለናል አለችው። እንግዲህ በቃ ቸኩለናል ብዙም ሳንጠናና ነው ለዚህ ነገር ውስጥ የገባ ነው። ለዛ ነው እንደዛ ምትለኝ ምናምን በላለችና ጉንፋንም ይዞኛል ድምፄ እኔ ውዶችና ለዛ ነው እንደዛ ያልከኝ ብላ ያው ተናገረች። እሱ ባመጣው መዘዝ ማለት ነው። አሁን ይሄንን ራሱ በቃ እንደዚህ ያልሽ ብሎ ደግሞ ያ ትንሽ ትኩስ ወደ እንትን ነው እንትን የሚለው ምክንያቱም ያ እንትን ነገር ነው ታውቃለህ። በጣም ያን እንደዛ ብላ ስትናገር አንገቱን እያንቀሳቀሰ ነበረ። ያም ማለት ነው ነገር እየበላ ነበር እና ማለት ነው ፕራንክም ቢሆን እኛ እንድትለያዩ አንፈልግም። ሰው በቃ አብራችሁ እንድትሆኑ እንድትፈቃቀሩ ነው የምፈልገው። ማርያምን እስከ ጥግ ድረስ አብራችሁ ወልዳችሁ ከብራችሁ ነው ማየት የምፈልገው። ለዛም ነው በቃ በምታደርጉት ነገር ተናደንም የምንናገረው። ገባችሁ አይደለ? እንጂ እኛ ትላንት እኔ ያብን በጣም ነው መናገር ሲባል ሰድቤው ሳይሆን በቃ እንዴት እንደዚህ ታረጋታለህ በሚለው ማለት ነው የተሰማኝ ነው። እንግዲህ ብዙ ልጆች ኮመንት ላይ ራሱ ረብስ ማይጽፉት ኮመንት አለ። ይጻፉ እነሱ ያዩትን ነው አስተያየት የሚሰጡት መብታቸው ነው። ምክንያቱም አየካለ አንተ ፕራንክ ብለህ ወዲያው ፕራንክ ብለህ ብታቋርጥ ጥሩ ነው። ሙሉ ማለት ነው ኮመንት እንዳለ እንዳልክ እንዴ ሰው መጣላት አይችልም እንዴ? እንዳልክ ምትሉ ሰው መጨቃጨቅ አይችልም? ሁሌ ፍቅር እኮ የለም። ሁሌ ፍቅር የለም። ያው እነሱ የሚሰሩት ስራ ስለሆነ ግን ስራቸው ማለት ነው ደስታና ሀዘን በአንዴ ምን የመሰለ ደስታ ከተናገራት በኋላ ሰከንድ ሳይሞላ በአንድ ስልክ እንደዚህ ስላላት ደበረኝ እንጂ ሰው እኮ ያለ ነው ይጣላል፣ ይጋጫል ያለ ነው። ያውም ደግሞ እንደዚህ አይነት ስራ እየሰሩ ደግሞ በዚህ ነው ሞቅ እያደረጉ መስራት የሚችሉት። ግን ኮመንታተሮች እንዳልክ ነው በስመ አብ ወልድ እና ሁሉም በእርግጥ ባየው ነው በቪዲዮ ባየው ነው አስተያየቱ የሚሰጠው። ገባሽ አይደለ? እና ያ ዛሬ ፕራንክ ባታረጋት ጥሩ ብዬ አስባለሁ። እንግዲህ ፕራንክ ነው ከተባለ ማለት ነው። ምክንያቱም ፕራንክ እንዴት ራሱ ጨከንክ አንተ ጥላክ ስትሄድ ያንን ነገር ሁሉ ስትናገር ማለት ነው። እረ ፕራንክ ነው አቀዝቅዡ ማለት ሲገባክ
አንገትህን እያንቀሳቀስክ እሷ የምትለውን ነገር ከሰማህ በኋላ አንተም ትተህ ሄድክ። ስቃል። ምንም የሳቀው ነገር እኔ ብዙም ጎልቶ አልታየኝም። እና የነ ልዑልም እነ እንትናም በጣም ተደናግጠዋሉ። ለነሱ ቢያንስ እኮ ከሁሉም እኮ ፕራንክ ስትሰራ ለነሱ መናገር አለብን እንዴ አጠቃላይ ሁሉንም። ምክንያቱም ጥሩ መልስ ከነሱ አታገኝማ። ምክንያቱም ይሄን የመሰለ ጮማ ወሬ ማለት ነው እኛም ስንጠብቅ የነበረውን ወሬ አውርታ ተነስታ ያውም ቀለበት አደርጋለሁ ብለ እኛ ራሱ በአዲስ ነገር በቃ ደስ በሚል ሰርፕራይዝ ምናምን ብለን እየጠበቅን እናንተ አደባባይ ላይ ውጭ ላይ ቀለበት ላስርላት ነው አልክ። ወይም እሱን ነገር ለመሰረዝ ልዑልና ያብ ምናምን ልዑልና ያና ያኛው ጠምሻው ስሙ አያይዝልኝም ልዩ ሲያወሩ ማለት ነው። በቃ ወይ ሀሳብን እዛው በዛው ቀይረ ነው ደግሞ የስልኩ ነገር ነው። እኔ ግራ አይገባኝ። በምን ሳሰክ ተደውሎ ሀሳብን ትቀይራለህ? እና ብቻ ያስጠላል። እኔ ምንም አልተመቸኝም። ምክንያቱም በቃ ስለ ቀለበት ሳያነሱ ማለት ነው ሆን ብሎ ማለት ነው ዝም ብሎ ይሄንን ነገር ቢሰሩ አሪፍ ነበር። ቀለበት አደርግልሻለሁ፣ አይ ወሬ ሰምቻለሁ ምናምን ብሎ ማቆመር የሞራል መንካት እኮ ነው። ማርያምን አለመታመንም እንዴ ይደብራል። ሄሉ በጣም ነው የከፋት። ሄሉ ቀርቶ እኛንም ከፍቶናል። ማርያምን እኔ ከፍቶኛል። ምክንያቱም ፕራንክ ያርጋል ኖርማል ነው፣ ግን በዚህ መልኩ አይደለም። ለአንድ ሰው መንገር ነበረበት። ታውቃላችሁ፣ ለአንድ ሰው ቢነግር ራሱ ጥሩ ነበረ። ብቻ እስቲ ዛሬውን እናያለን። እንግዲህ ምን ይደረጋል። እኛ ሄሉ ስትከፋ ማየት አንፈልግም። ያብም እንደዛው ማለት ነው። ግን ያብ እንዴ እሷ ስታወራ እኮ በቃ አንገቱን እያንቀሳቀሰ ነው የሚሰማው። አሁን እሷ ተናዳ በቃ እኔ እናንተ አልተጠናናንም፣ ሳንጠናና ነው የገባነው፣ በደንብ መተዋወቅ አለብን፣ እውነት ነው በጣም ቸኩለናል ምናምን ብላ ይኸው ተናገረች። ይሄ ነገር አንተን ራሱ ውስጥን ሊጎዳ ይችላል። ምክንያቱም ተገርመ ነበረ ስትሰማት የነበረው ግርም ብሎ ከአንገትን እያንቀሳቀስክ ነበር እንደዛ ስትል ስትሰማ የነበረው ስለዚህ ፕራንክ ስትደራረጉ ማለት ነው። በማየውን ፕራንክ ያውን መታችሁ ማለት ነው። አታሳድሩ። ፕራንክ ሲያድር የምር አይነፋም እንዴ! በጣም ነው ቋቅ የሚለው። ለተመልካችም ሪስፔክት ይኖራችሁ። ተመልካች ብዙ ነገር እንዲያወራ ነው እንዴ? ያወራላችሁ፣ ደስ ይበላችሁ። በኮመንት መቼስ እኛ ስንጣላ ነው ቪዲዮ እይታ የሚመጣው ስላልክ ማለት ነው። መጥፎ መጥፎ ነገር ለእኛ ማምጣት ፈለጋችሁ እንዴ? ሁሌ መጨቃጨቅ፣ ሁሌ መጣላት እንዴ? ለተመልካች ብላችሁ ነው እንደምትጣሉት? እኛ የምትጣላው አንፈልግም እንዴ? ስንት ነገር ስንት የሚሰራ ስራ አለ። ተመልካች የሚወደው መጣላት ነው ብላችሁማ እኛ ላይ መውዳት ትስሩ እና ይሄ ነው። ምክንያቱም ለማውራት ስለሚመቻቸው ነው እንደዛ የሚሉት። ለዛ ነው ብዙ እይታ የሚበዛ እና ወዶቼ ወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። እንግዲህ የነገው የዛሬውን ቪዲዮ በተስፋ እንጠብቃለን ባይ